እነዚህ 5 ስህተቶች ብዙ ጀማሪ ዩቲዩበሮች ያደርጋሉ። ይሄ ደግሞ ለቻናላቸው በጣም አደገኛ ነገር ነው። በዚህ ቪዲዮ ስህተቶቹ ምንድናቸው የሚለውን አብረን እናያለን። ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ መጨረሻ ከኔ ጋር ቆዩ። አንደኛ ሰዎችን ሰብስክራይብ እንዲያደርጓቸው ኮሜንት ስር መጠየቅ። ይሄ ሁላችንም ጀማሪ ዩቲዩበሮች የምንሳሳተው ነገር ነው። እኔም እንደዛ አደርግ ነበር፣ ግን ደግሞ ለቻናላችሁ በጣም አደገኛ ነገር ነው። የሆነች የማቃት ዩቲዩበር ነበረችና በየኮሜንቱ ስር እየገባች ደምሩኝ፣ እንተጋገዝ፣ ሰብስክራይብ አድርጉኝ ምናምን ብላ ትጽፍ ነበረ እና የሆነ ጊዜ ከዩቲዩብ ራሱ ኢሜል ተላከላትና ከዛ ከተወሰኑ ሰዓታቶች በኋላ አካውንቷ ሙሉ ለሙሉ ተዘጋ እና ይሄ ሰብስክራይብ አድርጉኝ ምናምን ማለት በየኮሜንቱ መተው አለባችሁ፣ ምክንያቱም ለቻናላችሁ በጣም አደገኛ ነገር ነው። ሁለተኛ ደግሞ በአንድ ቪዲዮ ስር በጣም ብዙ ሃሽታጎች መጠቀም ማለት ነው። የድሮ የቆዩ ዩቲዩበሮች ቪዲዮአቸው ስር በጣም ብዙ ሃሽታጎች ይጠቀሙ ነበር በጣም። አሁን ግን እነሱም ትተውታል። ምክንያቱ የዩቲዩብ አልጎሪዝሙ ብዙ ሃሽታጎች የምትጠቀሙ ከሆነ ቪዲዮአችሁ ወደሚያስፈልገው ሰው አያደርሰውም። ቪዲዮአችሁ ራሱ ሰርች ሲደረግ ራሱ ፊት ለፊት ላይ አይመጣም እና ይሄ ችግር ስላለው በተቻላችሁ መጠን ሃሽታግ አታብዙ። ከ3 እስከ 4 ሃሽታጎች በጣም በቂ ናቸው። ሶስተኛ ደግሞ የሰዎችን ቪዲዮ ዳውንሎድ አድርጎ ወደ ራሳችሁ አካውንት መጫን። ይሄ በጣም ቻናላችሁ የሚጎዳ ነገር ነው። ምክንያቱም ዩቲዩብ ኮፒራይት ብሎ ይጠይቃችኋል። ቪዲዮ ብቻ አይደለም፣ ስክሪፕት ሊሆን ይችላል፣ ትራንስክሪፕሽን፣ እነዚህ ነገሮች ኮፒራይት ብሎ ሊጠይቃችሁ ይችላል። ስለዚህ ቢያንስ ኮፒ ብታደርጉ እንኳን በራሳችሁ መንገድ ቀየር አድርጋችሁ መስራት አለባችሁ። ሙሉ ለሙሉ አንድ አይነት ከሆነ ግን ኮፒራይት ብሎ ይጠይቃችኋል ማለት ነው። ይሄ ደግሞ ለቻናላችሁ እጅግ በጣም ይጎዳዋል። አራተኛ ደግሞ ተምኔል ነው። ጉግል ክሮም ላይ ገብታችሁ ባክግራውንዶች፣ ለተምኔል የሚሆኑ ባክግራውንዶች ዳውንሎድ የምታደርጉ ሰዎች ይሄ አካውንታችሁ በጣም ይጎዳዋል። ምክንያቱም ኮፒራይት ብሎ ይይዘዋል ዩቲዩብ ማለት ነው። ስለዚህ ባክግራውንድ ዳውንሎድ ስታደርጉ ከኮፒራይት ነፃ መሆኑን አረጋግጣችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ እንጂ በጣም ለቻናላችሁ በጣም ከባድ ነው። አምስተኛ ደግሞ አብዛኛው ጀማሪዎችም የነበሩ ሰዎችም አንዳንዴ ሲጠቀሙ ያለው ላይቭ ስትገቡ የታዋቂ ሰዎችን ዘፈን ያዳመጣችሁ መግባት። ይሄ አልጎሪዝሙ አናላይዝ ያድርገውና ከዛ ደግሞ ኮፒራይት ይጠይቃችኋል ይሄም ማለት ነው። ስለዚህ በጣም መጠንቀቅ አለባችሁ። ብትችሉ ዘፈን ባታዳምጡ ላይቭ ስትገቡ፣ ይሄ ተመራጭ ነው። የዛሬ ቪዲዮ ይሄንን ይመስል ነበረ። ጠቃሚ ቪዲዮዎችን እንዲመጣላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ቀጣይ እስከምንገናኝ ሰላም ሁኑ።